ብዙዎች በዚህ ዘመን የተፈጠረ የእግር ኳስ ተጫዋች በሆነ ብለው ይመኙታል። ዝምተኛ ግን ደግሞ የሜዳ ላይ ጀግና። አብረውት ከጎኑ መጫወት ያልተመኙ የተቃራኒ ቡድን ተጫዋቾች የሉም ቢባል ማጋነን አይሆንም። በካሪንግተን የጀመረው የእግር ኳስ ሕይወቱ በሌላ ማሊያ ሳንመለከተው ለክለብ ለደጋፊውና ለአርማው ታምኖ የእግር ኳስ ሕይወቱን በኦልትራፎርድ የጨረሰ ታማኙ እግር ኳሰኛ ስኮልስ በእግር ኳስ ዘመኑ ወኪል የሚባል ነገር አያውቅም። ምክንያቱ ደግሞ እሱ ከቀያዮቹ ውጪ ወዴትም የመሄድ ፍላጎት አልነበረውምና ነው። እንደ ችሎታው ያልተዘመረለት ኮከብ ስለመሆኑ ብዙዎች ይስማማሉ። እግር ኳስን በእውቀት የሚጫወት የሜዳ ላይ አንበሳ። ሜዳ ላይ ጓደኞቹን የሚያይበት መንገድ የተለየ ነው። ኳስ ሲቀማም ቢሆን የሚያክለው የለም። እንግሊዛዊ ኮከብ በቀያዮቹ ሰይጣናቱ መንደርም ያላሳካው ክብር የለም። ሻምፒየንስ ሊግ፣ ፕሪሚየር ሊግንና ሌሎች ክብሮችን ከላንካሻየሩ ክለብ ጋር አጣጥሟል። በፕሮፌሽናል የተጫዋችነት ዘመኑም ከሰር አሌክስ ፈርጉሰን ውጪ በሌላ አሰልጣኝ አልሰለጠነም። እንግሊዝ በመሃል ሜዳ ደግማ የማታገኘው ድንቅ ተጫዋች ስለመሆኑ ብዙዎች ምስክርነታቸውን ሰጥተውታል። የእግር ኳስ ውበት መገለጫው የአማካኝ ስፍራ ነው የሚሉ የስፖርቱ አፍቃሪዎችም ስኮልስ ባላንዶር ይገባው ነበር በማለት ደጋግመው ሲከራከሩ ይደመጣል። ኳስን ማቃበል፣ ግቦችን ማስቆጠርና የተቃራኒ የመልሶ ማጥቃት እንቅስቃሴዎችን ማቋረጥ፣ በእነዚህ ሁሉ ስኮልስ የተካነ ስለመሆኑ ምስክር የሚያሻው ጉዳይ አይደለም። ፖል ስኮልስ ስድስቱ የፈርጉሰን ልጆች ከሚባሉት ጋሪ ኔቭል፣ ሪያን ጊግስ እና ዴቪድ ቤካም ከመሳሰሉ ተጫዋቾች መካከል ነው። ብዙዎች ስለ ፖል ስኮልስ ችሎታም ምስክርነታቸውን ሰጥተዋል። ሰር አሌክስ ፈርጉሰን አንድም ቀን ሜዳ ላይ ተሳስተሃል ብዬው የማላውቀው ተጫዋች ፖል ስኮልስ ነው ሲሉ ተደምጠዋል። ያሰብኩትን ገና ሳልናገር የሚተገብር ተጫዋች ነው ሲሉም አሞካሽተውታል። የቀድሞ የብሔራዊ ቡድን አጋሩ ስቴቨን ጄራርድ በአንድ ወቅት ሲናገር ፖል ስኮልስ አሁን በፕሪሚየር ሊጉ ቢጫወት ኖሮ ምንም ጥርጥር የሌለው የእንግሊዝ ፕሪሚየር ሊግ ምርጡ አማካኝ ይሆን ነበር ሲል ተናግሯል። ፖል ስኮልስ 11 የፕሪሚየር ሊግ ዋንጫዎችን በማሳካት ከእንግሊዛውያን ተጫዋቾች ሁሉ ቀዳሚ ነው። የእንግሊዝ ፕሪሚየር ሊግና የአውሮፓ ሻምፒየንስ ሊግን ጨምሮ በእግር ኳስ ሕይወቱም በአጠቃላይ 25 ዋንጫዎችን አሳክቷል። 718 ጨዋታዎችን ለማንቸስተር ዩናይትድ በማድረግ በክለቡ ታሪክ ከሪያን ጊግስ፣ ጄምስ ሃሪሰን እና ቦቢ ቻርልተን በመቀጠል በርካታ ጨዋታዎችን ያደረገ አራተኛው ተጫዋች ነው። በፈረንጆቹ 2011 ራሱን ከእግር ኳስ ዓለም ማግለሉን ቢያሳውቅም ጫማውን ከሰቀለበት በማውረድ 2012 ላይ እንደገና ወደ ሜዳ በመመለስ ተጫውቶም 2013 ላይ በድጋሚ ላይመለስ እግር ኳስን ተሰናብቷል። ፖል ስኮልስ ለእንግሊዝ ብሔራዊ ቡድንም ቢሆን 66 ጨዋታዎችን ያደረገ ሲሆን በ1998 እና 2002 ላይ የዓለም ዋንጫ እንዲሁም በ2000 እና በ2004 የአውሮፓ ዋንጫ ሀገሩን ወክሏል። በ1998-99 የውድድር ዘመን ማንቸስተር ዩናይትድ የሶስትዮሽ ክብር ባለቤት ሲሆን ስኮልስ የቡድኑ ወሳኝ ተጫዋች ነበር። ምርጡ የአማካኝ ስፍራ ተጫዋች ብቻ ሳይሆን አስደናቂ አባት መሆኑን አሳይቷል። ጫማ ከሰቀለ በኋላ በቴሌቪዥን ተንታኝነት ብቅ ብሎ እየሰራ የነበረው ስኮልስ $1 ሚሊዮን ኮንትራት የፈረመበትን የተንታኝነት ስራ እርግፍ አድርጎ ትቷል። ልጁ ኤደን ገና የ2 ዓመት ከመንፈቅ እያለ በገጠመው የኦቲዝም ወይም የአእምሮ እድገት ውስንነት ችግር የተለያዩ የሕክምና ክትትሎችን ሲያደርግ ቆይቷል። ኤደን አሁን ላይ የ21 ዓመት ወጣት ቢሆንም ችግሩ የሌላ ሰው የሙሉ ሰዓት ክትትልና እንክብካቤ የሚፈልግ ነው። ለዚህም ሲል ስኮልስ $1 ሚሊዮን ኮንትራቶችን ወደ ጎን ትቶ ቀሪ ህይወቱን ከልጁ ጋር ለማሳለፍ በመወሰኑም በርካቶች አድናቆትን ሲሰጡት እንደነበር ይታወሳል። ስኮልስ ከባለቤቱ ክሌር ጋር 2020 ላይ ቢለያይም ለልጃቸው ሲሉ ዳግም አብረው ለመኖር መወሰናቸው የቅርብ ጊዜ ትዝታ ነው።